ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ ለሙስሊሞችም አሰላሙ አለይኩም ብያቸዋለሁ። ሰላም ነው ሁሉ ነገር አለን። ትላንት እንግዲህ ከእስልምና በቃኝ ወይም ለኔ አስፈላጊ አይደለም ለኔ በቂውን ትምህርት አግኝቼበታለሁ እና ወጣው ብዬ ነው የተናገርኩትና አንዳንድ ነገሮች ላጫውታችሁ። እኔ መጠጥ ያልኩት አልኮልን አይደለም። አሁንም ደግመዋለሁ። መጠጥ ያልኩት አልኮልን ሳይሆን የሚጠጡ ነገሮችን በግራ ጠጣ፣ በቀኝ ጠጣ፣ ባናት ተከተከል ምናምን የሚሉ ነገሮችን ነው። ሌላውን ነገር ሆድ ይፍጨው ብዬ ነበረ። ዛሬ ዘረግፈዋለሁ። በጨዋ ደንብ ነው የምጠይቀው። ዮናስ ፈርቶ ነው ወደ እስልምና የገባው፣ እስልምና አስፈራሪያዊ ነው ምናምን ለሚሉኝ ዛሬ እንግዲህ እውነታውን ትረዳላችሁ። ቤቱ ድረስ መጥተውን ያስፈራሩት እና እስልምናን የተቀበለው ምናምን የሚባል ነገሮች አሉ። ያየዋቸው ነገሮች ማለት ነው በጣም አሉና ሰው ብዙ ያወራል። አበሻ ቆርጦ ቀጥል እንደሆነ ተድሮም አውቀዋለሁ ማለት እውነትን የሚይዝ አይደለም። ሃይማኖቶች ማለት ለኔ ትምህርት ቤቶቼ ናቸው። ፖለቲካ ማለት ትምህርት ቤቴ ነው። ህይወት በአጠቃላይ ለኔ ትምህርት ቤት ነው። ከእስልምና ውስጥ የምወደውና የማደንቃቸው ነገሮች አሉ። ለምሳሌ ራስን መሸፈን፣ ለፈጣሪ 5 ጊዜ በቀን መስገድ፣ ቦታ መስጠት፣ ጊዜ መስጠት ለፈጣሪ፣ ከብዙ ሱሶች ራስን መጠበቅ። ይሄ ሊያስመሰግን የሚገባ ሊደገፍ የሚገባ ሊበረታታ የሚገባ ነው። የሚገርማችሁ በመጽሐፍ ቅዱስም እንደዛ ነው የሚለው። በጊዜው 5 ጊዜ ምናምን አይልም፣ ግን ጊዜያችሁም ሙሉ ቢቻል መስዋዕት ማድረግ ያለባችሁ ለእግዚአብሔር አምላክ ነው የሚለው መጽሐፍ ቅዱስም ጨምሮ። አጠጣ አይልም መጽሐፍ ቅዱስ። ለምን? አብዛኛው ጴንጤዎች አይጠጡም። ክርስቲያኖችም የማይጠጡ የተዋህዶ ልጆች ብዙ አሉ። ስለዚህ እኔ ስለ ስካር መናገር ያልነበረም አትጠጣ ሲባል እኔ ኖርማሊ እኔ የለመድኩት እነ ጁስ እነ ኮፊ ናቸው አብዛኛውን ጊዜ ከበፊትም ጀምሮ። እና አንዳንድ ሙስሊም ነን ባዮች ጠምዝዘው ብዙ ነገር ሊሉ ይፈልጋሉ። ማለት መብታቸው ነው። እኔ ችግር ማንም ሲል የነበረ ነው። በጣም ይደንቀኝ ነገር እስላምን ሰው እንዲፈራ የማድረግ ነገር አለ። ልንገራችሁ፣ እስላም አስፈሪ ምናምን ቢሆን ኖሮ የታሰሩ ሰዎች ይፈቱ ነበረ። እንደው በጉልበት እናደርጋለን ምናምን ለሚል እኔ መምጣት ይችላል። ኤኒታይም እያልኩ ነው፣ እየለመንኩ ነው። እኔ ጋር መምጣት ይችላል ማንም ሰውና ማናገር ይችላል። ስለዚህ የምወዳቸው ነገሮች በጣም አሉ። በምን? በእስልምና ሴቶቹ አለባበሳቸው በጣም ወደዋለሁ። አሰጋገዳቸው፣ መስጊድ ሲገቡ አውልቀው ሴቶች ለብቻ ወንዶች ለብቻ መሰናክል እንዳይሆኑ መሆናቸው ለእኔ በጣም ልዩ ነው። ስለዚህ ያላስማማኝን እንግዲህ የእስልምና ፓርት ልንገራችሁ። የኔ ጥያቄዎች በእርግጠኝነት ሼኮቻችሁ አይመልሱትም። በዚህ ቃል እገባላችኋለሁ። ሙስሊሞች ቃል እገባለሁ። የኔ ጥያቄዎች ቅራቅንቦ ይዤ አልመጣም፣ አድርጌውም አላውቅም። ከመጠየቄ በፊት ጥቅሶቹን ከቁርአን አውጥቼ ፊት ለፊት አስቀምጬዋለሁ። ስለዚህ ለሃይማኖት ለመከራከር ሳይሆን ይህን ፖይንቴን ካስቀመጥኩ በኋላ ይህን ነገር ከተናገርኩ በኋላ ስለ ሀገር ነው የምናወራው። ስለዚህ ያንን ነገር ላስረዳ። በመጀመሪያ ደረጃ በክርስትናና በእስልምና ልዩነቱ ሁላችንም ክርስቲያንም ሙስሊምም እግዚአብሔር አምላክ ወይም አላህ ፈጣሪ ነው እንላለን። በእስልምና
እኛ የፈጣሪ ባሪያዎች ነን። በእስልምና እኛ የሰው ልጅ በሙሉ ባሪያ ነው፣ የሚገዛ ነው፣ ባሪያ ነው። በእስልምና ራሳችሁን አስባችሁ ታውቃላችሁ? በክርስትና ደግሞ እግዚአብሔር አምላክ አባታችን፣ ቅርብ ወዳዳችን፣ ጌታችን፣ የምናመልከው የምናደርገውን ሁላ የሚፈጽምልን አባታችን ነው። በክርስትና በእስልምና እኛ ጨርሶ ግንኙነት የለንም ከፈጣሪ ጋር። እንግዲህ በየትኛውም ዓለም ስትሄዱ የባሪያና የጌታ ልዩነቱን አስረዱኝ። የባሪያና የጌታ ልዩነቱ ባሪያ ጌታውን ወዶት ያውቃል ወይ? ጌታ ባሪያውን አንቋሾ አይደለም ወይ የሚያየው? አይደለም ወይ? የመጀመሪያ ጥያቄ እሱ ነው። ስለዚህ እኔ የማንም ባሪያ አይደለሁኝም። አምላኬ አባቴ ልጄ ብሎ ልጁን ጭምር ልኮልኛል። ሁለተኛ ጥያቄ፣ አንደኛው እሱ ነው፣ ባሪያ አይደለሁም። እኔ የእግዚአብሔር አምላክ ልጅ አባቴ ሁለመናዬ ነው እንጂ እኔ ባሪያ አይደለሁም ለማንም። ትእዛዙን መገዛት እንደማንችል እናውቃለን። በትእዛዝ መኖር እንደማንችል ማንም የሰው ልጅ የተባለ ትእዛዝን መፈጸም አይችልም። አንደኛ ጥያቄ እሱ ነው። ሁለተኛ በቁርአኑም በመጽሐፍ ቅዱስም ስንሄድ ኢየሱስ ክርስቶስ አለይሂ ሰላም ይሉታል፣ አለይሂ ሰላም ከንጹህ ከቅድስት ድንግል ማርያም ከእመቤታችን ቅድስት ድንግል ማርያም የተወለደ ነው። ከንጽሕት ቁርአን ላይ መሪማ ተብሎ እሷ ፈጣሪ እንዳሳረጋት ይናገራል። ቁርአን ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ እንዳልሞተችም ምንም የሞተችበት ቦታ ላይ የሚል አንዳችም ቦታ ላይ ቅድስት ድንግል ማርያም ሞታለች የሚል የለም። ቅድስት ድንግል ማርያም ማረጓን በክርስትና በስፔሻሊ በተዋህዶ ይነገራል። ለምን? ጌታ የመረጣቸው በሙሉ ሕያው ናቸው። እንዴት በሉ። በቁርአን ስትመጡ ቁርአን ኢየሱስ ክርስቶስ አልሞተም ብሎ ይናገራል። አልሞተም። ክርስቶስ ሲናገርም ክርስቶስ ጌታዬ እግዚአብሔር አምላክ አባቴ ነው ነው የሚለው። እኔ የምወደው ልጄ ነው ነው የሚለው። ማንን? ክርስቶስን። ክርስቶስ ለምን መምጣት አስፈለገው? ስለዚህ በምድር ላይ ያለን ሌሎቹ ነቢያቶች በሙሉ ኃጢአት ሰርተዋል። በሙሉ እነ ቅዱስ ዳዊት 14 ሚስት እያለው የእግዚአብሔርን ቃል ባለመስማቱ የሌላ ሚስት ተመኝቶ የደረሰበትን ስቃይና መከራ የምናየው ነው። ለምን? አምላኩን ስላስቀየመ። አዳም አምላኩን ስላስቀየመ ነብይ ነው የሚባለው በቁርአን። አዳም አምላኩን ስላስቀየመ ነው ያው ለመከራ የደረሰው። ስለዚህ ለአምላክ ያልተሳሳተ የለም። ግን አብዛኛው ሙስሊም ብታይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ጥፋት አልሰራም። እኔ ጥቅሱን አውጥቼ አስቀምጨዋለሁ። እንዲያውም በጣም የሚገርማችሁ አብዛኛውም ጊዜ ችግር ያለብኝ ከዚህ በፊት ብዬ ተናግሬያለሁ። በቁርአን ኢየሱስ ክርስቶስ ያው ነው ይላል፣ አልሞተም ይላል። ማን ጋር ነው ሄደው? እግዚአብሔር አምላክ አላህ ጋር ተቀምጧል። አላህ ጋር የተቀመጠና በፊት ለፊት የታየ የሚታመንበት ከሆነ ምንም ያላጠፋ ከሆነ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ በ40 ዓመታቸው ነው ምን ያሉት? ቁርአን ወረደልኝ ያሉት።
እንነጋገር ስለ ቁርአን በደንብ ገብቼ ስላየው እኔ ሳላይ አልናገርም እምላችሁ ሁልጊዜም ያ ነው። ቁርአን እንግዲህ የወረደው ለሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ከሆነ ከዛ በፊት ያልወረደ ቁርአን ከሆነ ከዛ በፊት እስልምና የለም ማለት ነው። 4 ነጥብ። ከሳቸው በፊት ቁርአንን ያየ የለም፣ ቁርአንን የተገነዘበ የለም፣ ቁርአን ሌላ ቦታ የደረሰ የለም ከተባለ ከዛ በፊት እስልምና የሚባል እምነት የለም ማለት ነው። ይሄን አረጋግጡልኝ። ሌላ ቦታ አለ የምትሉኝ ከቁርአን ውጪ ቁርአን የተሰጠው ለሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ነው ከተባለ ከቁርአን ውጪ እስልምና የለም። ስለዚህ በጣም የሚያሳዝናችሁ ነገር አሁን ለምሳሌ በወያኔ በኢትዮጵያ መንግስት መለስ ዜናዊ ሞተዋል እና ሬሳው እስካሁን በወታደር ይጠበቃል። ለምን? የማይወዱት መጥተው ጠላቶች መጥተው ወስደው እንትን ሊሉት ይችላሉ ተብሎ ሌት ተቀን 24 ሰዓት ሙሉ ቅጥረኛ ተቀጥሮ ለወያኔ ለመለስ ማለት ነው ይጠበቃል። ሞቷል፣ መሞቱ ተረጋግጧል። ኦኬ፣ በእስልምና እንሂድ። የሚገርማችሁ በእስልምና ስትሄድ ለሰለላሁ ዐለይሂ ወሰለም ለነብዩ መሐመድ የሚሰለፍ የሚሞት የሚጋደል ብዙ ሙስሊም አለ። ለፈጣሪው አይደለም፣ ለፈጣሪው ጨርሶ አይደለም አድርገው፣ ግን ለነብዩ መሐመድ አንድ ነገር ተናገረው ሊገልም ይመጣል። ይሄ ነው ማስፈራሪያቸው። ለሞተ ያልተነሳ ሞቷል። እመንም አትመንም ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሞቷል። ገነት ይኑር ሲኦል ይኑር ማናችንም አናቅ። እየሰማችሁ ነው? ገነት ይኑር ሲኦል ይኑር ማናችን መሞቱን ብቻ እናውቃለን። ለሞተ እኛ ነብያችን ምናምን ብለ ጦር የምትማዘዘው የምትናደደው አዳኝ ሕያው አምላክ ስለሌለ ነው። 4 ነጥብ። አንድ ቀን ክርስቲያን የተባለ በጌታ በኢየሱስ ስም ብሎ የገደለ አይተህ ታውቃለህ? እንዲሁ ልትጋደል ትችላለህ። በጌታ በኢየሱስ ስም ይሄን ሰው ግደለው ሲል ሰምተህ ታውቃለህ? በቅድስት ድንግል ማርያም ስም፣ በመላእክቶች ስም፣ በእግዚአብሔር አምላክ ስም ግደለው የሚል ሰምተህ ታውቃለህ? አታውቅማ። እስልምና አንዱ ሼኪውን ኡታዝ አቡ ሳምተን ነው የሚባል አለ። ምን አለ? ሸሪዓቸው ምን ይል መሰላችሁ? በእስልምና ስለዚህ ልነግራችሁ የምትሰው ለሞተ ሰው ትጋደላላችሁ። ለሞተ ሰው እስካሁን ኢየሱስ ክርስቶስ በሕይወት አለ እያላችሁ ለሞተው ግን እንዴት ስሙ በመጥፎ ይጠራብናል ብላችሁ ባይሰራ መጥፎ ማንም አያነሳው። ማንም በመጥፎ አትነሳ። መጥፎ ያልሰራ ሰው በመጥፎ አይነሳም። ቴሪድ ስም ለማጥፋት ነው። ምን በል እንምጣ እንዴት በሉ ምን ያደርጋል? ሁል ጊዜ ሰለላሁ ዐለይሂ ወሰለም በእናንተ ላክብርላችሁ። እንግዲህ 9 ሚስቶች ነበሩት በዛ ጊዜ ማለት 12 ናቸው፣ ግን 9 በዛ ጊዜ ነበሩና ከባሪያ ነበረች። ባሪያዎች አሏቸው፣ አሽከሮች ነበሯቸው። ከባሪያው ጋር የሚስቱ አልጋ ላይ ተኝቶ ሲያወጣት ያዙት ሁለቱ። በጣም ይበሳጩና እንዴት ይሄን ነገር ታረጋለህ ነብያችን? እንዴት እኛ እያለን ሲባል ጊዜ ስጡኝ፣ ጊዜ ስጡኝ። ጥቅሱን አስቀምጨዋል። ጊዜ ስጡኝ።
እንግዲህ ጊዜ ከተሰጠ 3 ቀን ቆየና ፈጣሪ ፈቅዶልኛል። እንዲያውም ማንኛውም ካፊር ወይም ካጂ ወይም ክርስቲያን በጦር የማረካችሁትን ሴቶች ወይም ከሃዲ የሆኑትን ይላሉ በሙሉ መጠቀም፣ ማውጣት፣ መጫወቻ ማድረግ መብታችሁ ነው ይላል ብሎ መጣ ከ3 ቀን በኋላ። ስለዚህ ተፈቅዶልኛል ከአላህ። እንግዲህ በብዛት ካያችሁ ክርስትና ላይ ዝሙትን ያወግዛል። ክርስትና በጣም አድርጎ ያወግዛል። በጣም ከኃጢአቶች ሁሉ ኃጢአት ማለት ዝሙትን ያደረገ ነው። ለዚህ ነው እግዚአብሔር አምላክ ዳዊት መርጦት ራሱ ዳዊት ከሌላ ስለዘሞተ ብቻ 14 ዓመት ሙሉ መከራውን በልቷል። ስለዚህ የገንዘብ መጠን ካለ በእስልምና እስከ 4 ሴት ማግባት ትችላለህ። አሁንም ወደፊትም የገንዘብ መጠን ይወስነዋል። ለሴት ልጅ ቫልዩ የትኛዋ ሴት ናት በአሁኑ ሰዓት 4 ሚስት የሚኖረው ነው እንድሽ የምትለው? እስቲ ንገሩኝ። የትኛዋ ሚስት ናት የሙስሊም ሚስት 4 ሚስት እንትን የምትለው? እሺ የምትለው ለምን ሴቷ 4 አታገባም ታዲያ? ባለፈው ተናግሬዋለሁ። ግን የማንኛውም ሴት ፍላጎታ እኩል ማንንም ማፍቀር አትችልም። በህይወት አትችልም። የሰው ልጅ ባህሪው ነው። ስለዚህ 4 እስከ 7 ተፈቅዶ ነቢይ ስለሆንኩ ብቻ 13 ማግባት እችላለሁ፣ ከሰው የተለየ ሌላ ነገር ይቻልልኛል። ምክንያቱም በእስልምና ህጉ 4 ወይም እሺ 7ም ይሁን ሴት አግባ። አስራ 13 ሚስት ምን ልታረጋቸው ነው? I'm just being real። ምንም ሀብት ይኑር ይትረፍረፍ ምን ይበለ፣ እሱ ነው ሁለተኛ ጥያቄ። እንዴት እስልምና 4 7 ብሎ 13 እንዴት ነቢይ የተባለ እንዲያውም አያገባ? እኛ እንግዲህ ክርስቶስ ነቢይ ነው የምትሉት አላገባም ጨርሶ። ኃጢአት ያልሰራ ምንም ነገር ያልሰራ እናቱም ቅድስት ድንግል ማርያም ክርስቶስም አልሰራ። አሁንም ሕያው ነው ብላችሁ በቁርአን የሚመሰከር ነው አይደለም ነው። ሁለተኛ ነገር ደጋግሜ አንብቤዋለሁ። በጀነት ውስጥ 72 ቨርጂኖች ይጠብቋቸዋል። ይሄ ሁላ ነገር የሚደረገው ሳየው ለሴቶች እንደሆነ ገባኝ። እና ሴቶች ያሳዝኑኛል አንዳንዴ ሳስበው። 72 ቨርጂን እንደሚጠብቃቸው መልካም ከሰሩ ሚስቶቻቸው የመግባት እድላቸው በጣም ደካማ ነው ገነት ይላል። ከገቡ ግን ከ72 ቨርጂኖቹ ደስ ባለው ጊዜ መጥቶ እሷ መግባት አትችልም፣ እሱ ግን መጥቶ እሷ ጋር አብሮ ማድረግ ይችላል። 72 ይሄን ጥቅሱን አስቀምጬዋለሁ። የምንካካደው አይደለም። ባለፈው ሬዝን ብዬ ሳወራ ወይም እኔ ዘቢብ ወይም ፍሬ ታፈራለህ ብዬ ሳወራ ሙልጭ አድርገው የነገሩኝ ኢማኖች አሉ። አይደለም ሴት ይሰጣል። እንዴት ነው? ወይ አምላክ ቤትም ሴት ፍለጋ ልንሄድ ነው? የምድሩ አልበቃ ብሎን ሰማይ ቤት ሴት ይዘጋጅልናል። አይናቸው ጥቁር ምን የሆነ ጥቁር የሆነ ይላል። የሚያስደነግጥ ሁልጊዜ ድንግልናቸው እንዳለ ነው። ሴቶቹ ሁልጊዜ አይቀየርም ይላል። በጣም ያሳፍራልም ይሰቀጥጣልም። አምላክ ቤት ፈጣሪ ቤት እሱን ላመሰግን እሱን ላወድስ ለዛ ስላበቃኝ ምስጋና ማግባት ሲገባኝ ከሌላው መርጦ
አይ ሴቶች የሚያስፈልጉኛል፣ አንድ ሁለት አይደለም 72 ሴቶች ይሰጠኛል ብዬ ጸሎት አደርጋለሁ፣ ዱዓ አደርጋለሁ። እንደገና አቡ ምናምን የሚባል ባለፈው ስለኔ ዮናስ መጣም እስልምና አልመጣም ምናምን ብሎ ከመጀመሪያውም ያለበትን ነገር ተናግሯል። ከዛ በኋላ ሸሪዓቸው የሚለውን ልንገራችሁ፣ እሱም ጭምር ያለው በሸሪዓቸው ምን ይላል? አንድ ሰው እስልምናን ከለቀቀ የ3 ቀን ጊዜ ይሰጠዋል ይላል። በ3 ቀን ጊዜ ውስጥ በችግር ከሆነ ችግሩን ቀርፎ መምጣት ይችላል። የ3 ቀን እድሜ ያለው በሸሪዓቸው። በአንዳንድ ጉዳዮች ከሆኑ ይቻላል። በ3ኛው ቀን ግን እሱ ካልፈለገው ምንድነው የሚደረገው ይላል? የእስልምና ታሪክ የእስልምና ሚስጥር ሊያወጣ ስለሚችል ወደ እስልምና ሊገቡ የሚፈልጉ ሰዎች እንዳይገቡ ስለሚከላከል ማስወገድ አለብህ ይላል። ይሄ ነው ሸሪዓቸው የሚለው። እስልምናን ያላመነ መግደል ነው ጨዋታው። በማ ቁርአናቸውም ላይ ግደል የሚል ቦታ በሙሉ ገለ ይላል። በመግደል የሚታመን ነገር ነው እስልምና ይላል። በየጊዜው ሴቶችን ያጠፋል። ወንድ ልጅ ሴት ልጅ በሙሉ ያጠፋል። በሙሉ የሰው ልጅ ያጠፋል ከክርስቶስ በስተቀርና ያጠፋች ሴት ወይም ወንድ አታሏት በገንዘብም በምንም አታሏት ብቻ ያቺ ሴት ከወንዱ ጋር ተኛች ትገደል ነው የሚለው። የሰው ልጅ ሆነን ትምህርት ሰጠን ካላዳናቸው እስልምናን ያልፈለገ በሙሉ እምንገል ከሆነ ይሄ የገዳይ እምነት ነው ወይስ የፍቅር እምነት ነው ብለን እንነጋገር። እንግዲህ ኢየሱስ ክርስቶስን እንደፈለገው አድርገው የሚስሉ ሙስሊሞች አሉ። እንግዲህ ቁርአናቸው ላይ አክብር ይላል። ቁርአናቸው ላይ ሕያው የሆነው ክርስቶስ ነው። ቁርአናቸው ላይ እውር ሲያበራ የነበረው የሞተን ሲያስነሳ የነበረው ሽባን ሲተረትር የነበረው ቁርአናቸው ላይ ኢየሱስ ክርስቶስ ነው። ሌላ አለ? ሰለላሁ ዐለይሂ ወሰለም ነብዩ መሐመድ አንድም ቀን እውር አላበራም፣ ሽባ አልተረተረም፣ የሞተ አላስነሳም። የሚታወቀው ብዙ ሴቶች እንደነበሩት ቁርአን ይገልጻል። እኔ አይደለሁም። እኔን ልትከራከሩኝ፣ እኔን ልትቀየሟች ቁርአናችሁን አንብቡት። እኔን አይደል። ለዚህ ነው በብዛት ኢትዮጵያ ውስጥ የሙስሊም ሴቶች ክርስቲያኖች የሚያገቡት። ምክንያቱም አንድ ነው የሚያገባው ባሏ። መጽሐፍ ቅዱስ ላይ ባይጻፍም እንኳን ክርስቲያን አንድ ነው የሚያገባው። ካልሆነ ተፋተ ሌላ ታገባለህ እንጂ 2-3 ሚስት ያለው ክርስቲያን አታየው። እየዋሸው ነው። ምክንያቱም እንዳልኳችሁ ለሞተ ልክ እንደ መለስ ዜናዊ ማለት ነው። ሬሳው ሞቶ እየታየ እሱ 24 ሰዓት ይጠበቃል። አሁንም የመለስ ስም ሲጠራ አትናገሩ በምናምን ብዙ ነገር ሰርቷል። ገረበሬ ብዙ ነገር ሰዎች አሉ። ልክ እንደዛውላ ነብዩ መሐመድ ሞተዋል። ወደድክም ጠላህም ሞተዋል። እንዲያውም የገዛ ዘመዱ ነው ያለው። ምን አለው? ሞተዋል። 4 ነጥብ። ለሞተ ሰው አንገቴን ሰጣለሁ፣ ታረዳለሁ፣ እሸከችካለሁ፣ ፈለጣለሁ ማለት ለአምላካቸው እኮ አይደለም።
ለፈጣሪ ለእግዚአብሔር ለአላህ ለሚሉት አይደለም። ለሰው ግን የሰው ተከታይ ስለሆኑ ለሰው ሞታለሁ፣ ፈለጣለሁ፣ ቆረጣለሁ ይላል። አረብ ሀገር ውስጥ ስንት ጉዶች አሉ። ሙስሊም አይባልግም፣ ወንዶቻቸው ከሴት ስር ለ5 ደቂቃ ሴት አጠገቡ አትቀመጥም። አረብ አጠገብ 5 ደቂቃ መቀመጥ አትችልም። ውሸቴን ነው። እንደ አረብ ወንድ ሴፈኛ አለ? ሺሻ ብትል አረብ ሀገር እንጂ ያለው ከአረብ ሀገር የመጣ ባህል ነው እንጂ ኢትዮጵያ ነበረ እንዴ? ስለዚህ በእስልምና ግደል ሁሉም ቦታ ላይ ይላል። እንዲያውም ካልገደልከው ምን ይላል?